10 አመት ቆይታዬ በጣም የማይቆጨኝ በጣም ደስ ብሎኝ የቆየሁት ወቅት ለሴቶች ሌሎች አሁንም ላሉት ሴቶች እናቶች መክረው ጊዜ ነው። ልጆችን ቁጭ ብሎ ቤት ውስጥ ማሳደግ አይገኝም። እኔ አልহামዱሊላህ ስለተሟላልኝ ነው ያን ነገር ያደረኩት። ምክንያቱም ኢቭን ባለቤቴ ባይችል ኖሮ ቤቱን ማስተዳደር ወይንም የምንፈልገውን ላይፍ ስታይል እኔ መውጣ ነበር ለመስራት አይደል። ግን ከዛ እሱም ያንን ማኔጅ ማድረግ ስለቻለ አንደኛ ይሄ ነገር ያው አቅም ይፈልጋል። ማንም እናት ልጇን ጥላ በ40 ቀኗ ወታ ማሳደግ የምትፈልግ እናት የለችም የትም ዓለም ላይ ይሳካላት ማለት ነው። አልহামዱሊላህ እኔ ያ ነገር ተሳክቶልኝ ነው ብዬ ነው የማስበው። ሁለተኛ እንደገና ደግሞ ቤት ቁጭ ብለሽ ልጅን ማሳደግ የበታችነት ነገር አይደለም። አሁን ለምሳሌ ወደ ሌላ ዓለም ላይ ስንሄድ የማን ኢንካም ይበልጣል የሚባል ነገር አለ። የወንዱ የሚያንስ ከሆነ ሴቷ ሞር ሰርታ የምታመጣ ከሆነ ወንዱ ቁጭ ብሎ የሚያሳድጉም አሉ። ለኔ ግን ያው ወደ ስራ ስመለስ አልከበደኝም። ደስ የሚል ጊዜን እንደውም ኢነርጂ ይዤ ነው የመጣሁት። እንደገና ወደ አውቶማቲክ ገባ ወደማይደፈረው ነው የሚሉት ብዙ ሰዎች እና እዚህ ትልቅ ኢንዱስትሪ ላይ ገብቼ ተታለብሼ እንደገና ደግሞ ሚዲያም ላይ ወጥቼ የሚዲያም ሰው ሆኜ እንደገና ደግሞ ሆስትም ሆኜ ገባሽ ሆስትም ሆነ ራሱ በጣም ከባድ ነው። ስቲል አሁንም ቤት ውስጥ ነው። አሁን ሰው እኔ ተታለብሼ ሚዲያ ላይ ሲያይ በጣም ከቤቴ ጋር አታችመንት አለኝ። እንደው እዚህ ዘርፉ ላይ ሌላ ደግሞ ላነሳው የምችለው ነገር እማትረሺው ገጠመኛለሽ ወይ? ምናልባት ሂክራም ቱታሽን ለብሰሽ ያገኙሽ ሰዎች ያሉሽ ያው ሴት ስትሆኚ ከዛ ደግሞ